መነሻውን ከደላንታና ተንታ ወረዳ አድርጎ ሲንቀሳቀስ በነበረ የጸረ ህዝቡ ብልጽግና ቡድን ተላላኪ ወታደር ላይ በተወሰደ እርምጃም 4 ወታደራዊ አዛዦችን ጨምሮ በርካቶች መገደላቸው ታወቀ። በጥቃቱ ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ 4 ወታደራዊ ፓትሮል ተሽከርካሪዎችም መውደማቸው ታውቋል። መረጃውን በዝርዝር ይዘነዋል። የአገዛዙ ሰራዊት ልክ እንደ እምቧይ ካብ እየተናደ ነው። ወታደሩ በተለይ በምስራቅ አማራ ቀጠና በገፍ እየተናደ እጁን ለፋኖ እየሰጠ ይገኛል። በምስራቅ አማራ ቀጠና ብቻ ሳይሆን በምዕራብ አማራ ቀጠናና በደቡብ አማራ ቀጠና እንዲሁም በሰሜን አማራ ቀጠና የአገዛዙ ወታደሮች ከነሙሉ ትጥቃቸው እጃቸውን ለፋኖ እየሰጡ ይገኛሉ። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን በደላንታ ማዕድን ቁፋሮ ዋሻ ውስጥ ተደርምሶባቸው የቀሩ ሰራተኞች በዋሻው በህይወት ውስጥ እያሉ የሚደርስላቸው አጥተው በረሃብ ምክንያት እንደሞቱ ተረጋገጠ። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ ያሉ ዋሻ የተናደባቸው 8 ግለሰቦች ከ1 ዓመት 10 ወራት በኋላ አጽማቸው መገኘቱ ተገልጿል። መረጃውን በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አመሻችሁ። የዛሬ ህዳር 6 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። መነሻውን ከደላንታና ተንታ ወረዳ አድርጎ ሲንቀሳቀስ በነበረ የጸረ ህዝቡ ብልጽግና ቡድን ተላላኪ ወታደር ላይ በተወሰደ እርምጃ 4 ወታደራዊ አዛዦችን ጨምሮ በርካቶች መገደላቸው ታወቀም። በጥቃቱ ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ 4 ወታደራዊ ፓትሮል ተሽከርካሪዎችም መውደማቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የጽናት ክፍለ ጦርና የ23ኛ ክፍለ ጦር ቃኞች በጋራ በመሆን ዛሬ ህዳር 6 2018 ዓ.ም መነሻቸውን ከደላንታና ተንታ ወረዳ አድርገው ሲንቀሳቀሱ በነበሩ የጸረ አማራውና ጸረ ሰላሙ ብልጽግና ቡድን ተላላኪ በሆኑ ወታደሮች ላይ ስኬታማ ጥቃት በመፈጸም ታላቅ ድል መቀዳጀታቸውን መረብ ሚዲያም ከምኒልክ ዕዝ ለማረጋገጥ ችሏል። በጥቃቱ 4 ወታደራዊ አዛዦችን ጨምሮ በርካታ የብልጽግና ቡድን መከላከያ ሰራዊት አባላት ሲገደሉም በተጨማሪም ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ 4 ተሽከርካሪዎች መውደማቸውንም ነው እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታወቅም። ወደ ሌላኛው መረጃችን አለፍን። አገዛዙ አለኝ የሚለው ኃይል እየተናደ ከነሙሉ ትጥቁ ወደ ፋኖ እየተቀላቀለ ይገኛል። ገዢው የብልጽግና ቡድን ከኤርትራ መንግስት ጋር ውረድ ንውረድ እየተባባለ ባለበት ወቅት ነው ከፋኖ ጋር ተዋግቶ ማሸነፍ ያልቻለው ወታደሩም ከነሙሉ ትጥቁ እጁን ለፋኖ እየሰጠ ይገኛል። በርካታ ያገዛዙ ወታደሮችም ከነሙሉ ትጥቃቸው የአማራ ህዝብ ጋር አብረን እንዋጋለን፣ አብረን ወደ 4 ኪሎ እንገሰግሳለን በሚል እጃቸውን እየሰጡ ይገኛሉ። በተለይ በምስራቅ አማራ ቀጠና ያለፉት ቀናት በርካታ ወታደሮች ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ ሲሆን በምስራቅ አማራ ቀጠና ብቻ ሳይሆን በደቡብ አማራ ቀጠናና በምዕራብ አማራ ቀጠና እንዲሁም በሰሜን አማራ ቀጠና በተመሳሳይ በርካታ ያገዛዙ ወታደሮች ከነሙሉ ትጥቃቸው እጃቸውን ለፋኖ እየሰጡ ይገኛሉ። የፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለ መሆኑ በአገዛዙ ቤት ከፍተኛ ድንጋጤን ፈጥሯል። የሚዋጋበት አጀንዳ የሌለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነና መምሪያም እየወረደ ስለሆነ ነው ኮብልለን ፋኖን እየተቀላቀል ነው እያሉ ይገኛሉ። በዚህም በዛሬው ዕለት ብቻ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን በርካታ ወታደሮች ተቀላቅለዋል። ወታደሮቹ አንድ ስናይፐር እና በርካታ ክላሽንኮቭ መሳሪያ ይዘው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን መቀላቀላቸውን እዙ ለጣቢያችን በላከው መረጃ አስታውቋል። ወታደሩ በገፍ በጅምላ መገደል፣ በገፍ በጅምላ መማረክ በቃኝ ያለ ይመስላል። ለዚህም ነው በተሰጠው ስምሪት ቀጠና እየጠፋ እጁን ለፋኖ እየሰጠ የሚገኘው። ወደ ሌላኛው መረጃችን አለፍን። ከ1 ዓመት 10 ወር በፊት በደላንታ ማዕድን ቁፋሮ ዋሻ ውስጥ ተደርምሶባቸው የቀሩ ሰራተኞች
በዋሻው በህይወት እያሉ የሚደርስላቸው አጥተው በረሃብ ምክንያት እንደሞቱ ተረጋገጠም። በአማራ ክልል ደቡብ ወሎ ዞን ደላንታ ወረዳ የኦፓል ማዕድን ቁፋሮ ላይ እያሉ ዋሻ የተናደባቸው 8 ግለሰቦች ከ1 ዓመት 10 ወራት በኋላም አጽማቸው መገኘቱ ተገልጿል። ሰራተኞቹ ቁፋሮ እያደረጉ በነበሩበት የዋሻው ክፍል ተዘግቶባቸው በህይወት ለቀናት እንደቆዩ የሚደርስላቸው በማጣታቸው አሟሟታቸው በረሃብ ምክንያት እንደሆነም ፍንጮች ተገኝተዋል ነው የተባለው። የማህበሩ ሊቀመንበር አቶ ተስፋዬ አጋዤ ለቢቢሲ የማዕድን ቆፋሪዎቹ አስከሬን የተገኘበትን ሁኔታ ሲያብራሩ በ1 ሜትር ርቀት ነው ያገኟቸው። ተዘጋጅተው ነው የተገኙት። መጨረሻ የሞተው ብቻ ገለል ብሎ ተገኝቷል። በስነ ስርዓት በ1 ሜትር ርቀት አስቀምጠዋቸዋል። በረሃብ ነው የሞቱት ይላሉ። አቶ ተስፋ ያክለውም እነሱ ያሉበትና የሚቆፍሩበት ቦታ ውስጥ አልተናደም። ከነሱ ወደታች ያለው ክፍል ነው የተናደው። እናም የተዘጋው መውጫቸው ነው። አቅጣጫው በጣም ከባድ ስለሆነ መውጣት ይችሉ ነበር። የተገኙበት ሁኔታ ልጆቿ እየጠጡ እንደቆዩ የሚያስረዳ ነው። ዋሻ ውስጥ ውሃ ስላለ ውሃ ለማግኘት የቆፈሩትን ሁሉ አገኝተነዋል ሲሉ አስረድተዋል። ከማዕድን ቆፋሪዎቹ አስከሬን መገኘት በኋላ ምን እንደተሰማቸው የተጠየቁት 10 አለቃ ተስፋዬም ጉዳቴን እኔ ራሴ ያውቀዋለሁ፣ ስሜቱ እንዳለ ሆኖ ፈጣሪ ባዘዘው ቀን አስከሬኑን አግኝተን ወደ ቤተ ክርስቲያን አስቀምጠናል ብለዋል። የማህበሩ ሊቀመንበር አቶ ተስፋዬ በተመሳሳይ የቅርብ ዘመዳቸው ዋሻ ውስጥ ተቀብሮ እንደነበር ለቢቢሲ ገልጸው ምን ዋጋ አለው መውጣት ባለመቻላቸው በጣም ከባድ ስሜት ነው የተሰማኝ፣ ዞሮ ዞሮ ወደ ቤተ ክርስቲያን መምጣታቸው ጥሩ ነው ሲሉ ስሜታቸውን አጋርተዋል። 10 አለቃ ተስፋዬ ልጃቸው የተቀበረባቸው እህታቸው ያሳለፏቸውን 2 ዓመታት የሚጠጉ ጊዜያት ማንም የማይቀንሰው ትልቅ ስቃይ ነው ሲሉ ገልጸውታል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአብይ አህመድ የጥፋት ቡድን የመማሪያ ቁሳቁሶችን በበረሃት ወረዳ መዝረፉ ተገለጸ። የአብይ አህመድ ሰራዊት በሰሜን ሸዋ ዞን በረት ወረዳ የትምህርት ቁሳቁሶችን በመዝረፍ በመማር ማስተማር ሂደቱ ላይ ተጽዕኖ ማሳደሩ ነው የታወቀው። የፋሽስት የብልጽግና አገዛዝ ያወደ ውጊያ ሽንፈቱን መቀበል ሲያቅተው ንጹሃንን ከመጨፍጨፍ ባለፈ የትምህርት ቤት ቁሳቁስ በመዝረፍና የህዝብ መገልገያ መሰረተ ልማቶችን በማውደም ማህበረሰቡን ለከፋ ችግር እንዲጋለጥ እያደረገው ይገኛል። ቡድኑ የተለመደውን የክፋት ተግባር በሰሜን ሸዋ በረት ወረዳ ምንታመር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የመማሪያ ቁሳቁስ በመዝረፍ የተለመደ እኩይ ተግባሩን ፈጽሟል። ይህ የአብይ አህመድ ደመጣጭ የጥፋት ቡድን በበረት ወረዳ ምንታመር ቀበሌ የሚገኝ የመጀመሪያ ደረጃ ትምህርት ቤት የሆነ 12 ላፕቶፕና ኮምፒውተሮችን በመዝረፍ የመማር ማስተማር ሂደቱ እንዲስተጓጎል አድርጓል። በዚህ አብይ አህመድ ሰራዊት ዘረፋ የተቆጡ የበረት ወረዳ ነዋሪዎች ጥያቄያቸውን ለሚመለከተው ትምህርት ቤቱ ሱፐርቫይዘር አቤቱታቸውን ያቀረቡ ሲሆን ትምህርት ቤቱ ሱፐርቫይዘር የህዝብን ጥያቄ መሰረት በማድረግ ንብረቶቹ እንዲመለሱ ለሚመለከተው አካል ቢያቀርብም ወዲያውኑ ወደ እስር ቤት በመወርወር ለህዝብ ጥያቄ ያላቸውን ንቀት በገሃድ አሳይተዋል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር ሳጅና ደማሊ ክፍለ ጦር ሻፌ ታዳጊ ከተማን ተቆጣጠረ። በምዕራብ ወሎ ግንባር ከላላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው ሳጅና ደማሊ ክፍለ ጦር አካል የሆነው የሸዋን ግዛው ካሳ ሻለቃ ሰራዊት በተለያዩ አቅጣጫዎች ከበባ በማድረግ ከላላ ከተማ አቅራቢያ የምትገኘው ታዳጊዋ ሻፌ ከተማን ሙሉ በሙሉ የተቆጣጠረ ሲሆን ከከተማይቱ ነዋሪዎች ጋርም ሰፊ ውይይትና ምክክር ማድረጉ ታውቋል። በተያያዘ ዜና ጊዜያዊ መንግስት የማዋቀርና ህዝባዊ ውይይት የማድረግ ስራዎች ተጠናክረው መቀጠላቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ንጉስ ሚካኤል አሪኮር ሳጅና ደማሊ ክፍለ ጦር ከጄኖሳይደሩ አብይ አህመድ መንግስት ነጻ ባወጣቸው ቀጠናዎች ውስጥ የሲቪል አስተዳደር መዋቅር እየዘረጋ መሆኑ ታውቋል። ክፍለ ጦሩ በሚንቀሳቀስባቸው የከላላና ለጋምቦ ወረዳዎች ውስጥ ይዞታውን እያሰፋ መጓዙ የተገለጸ ሲሆን ለተከታታይ ቀናት በተደረገ ተጋድሎ ነጻ የወጡ አካባቢዎችን ህዝቡን በመሰብሰብ ራሱን የሚያስተዳድርበትን ዕድል ለማመቻቸት ተብሎ የሲቪል አስተዳደር መዋቅሩ እየተዘረጋ መሆኑን የክፍለ ጦሩ ህዝብ ግንኙነት መምሪያ ገልጿል። በቀበሌ ደረጃ አስተዳደር የጸጥታና ፍትህ ዘርፍን የሚመሩ አካላትን በህዝብ የማስመረጥ ስራ እየተሰራ ሲሆን ሶስት ቀበሌዎችን በአንድ በማስተሳሰር የንዑስ ወረዳ አስተዳደር መዋቅር እየተዘረጋ እንደሆነም ነው ለማረጋገጥ የተቻለው። በዚህ መሰረት የንዑስ ወረዳ አስተዳደር መዋቅር ዝርጋታ ፕሮግራም በዛሬው ዕለት በካላላ ወረዳ ውስጥ መካሄዱ ታውቋል። የቀበሌና ንዑስ ወረዳ መዋቅር ዝርጋታ ስራው ቀጣይነት እንደሚኖረው የክፍለ ጦሩ አዛዥ አርበኛ አለልኝ ተሰማ ገልጿል። ማህበረሰቡ ለአካባቢው ችግር አካባቢው መፍትሄ እንዲያገኝ ታስቦ ራሱን በራሱ የማስተዳደር ዕድል ስለተመቻቸለት እጅጉን ደስተኛ መሆኑን እየገለጸ ሲሆን የንዑስ ወረዳ አስተዳዳሪና ምክትል እንዲሁም የንዑስ ወረዳ ሰላምና ደህንነት ኃላፊና ምክትልን ጨምሮ ሌሎች ዘርፎችን የሚመሩ አካላት በቀጥታ በተደረገ ህዝባዊ ምርጫ አብላጫ ድምፅ አግኝተው
መመረጣቸውም ተነግረዋል። ወደ ሌላኛው መረጃችን አለፍን። ድርጅታዊ ተልእኮውን በብቃት መወጣት ተቀዳሚ ተግባሩ መሆኑን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና 206ኛ ኮር አስታወቀም። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ መልሶ ማደራጀት ከተቋቋሙ 5 ኮሮች መካከል የሚገኘው 206ኛ ኮር በተቋቋመ አጭር ጊዜ ውስጥ የተሰጠውን ድርጅታዊ ተልእኮ በብቃት በመወጣት በደጀን፣ ስናን፣ ሉማሜና ጎዛመን ወረዳዎች ባደረጋቸው ተጋድሎዎች በርካታ ወታደራዊ ድሎች ያስመዘገበ ሲሆን ከ70 በላይ የጦር መሳሪያ፣ ጥይት፣ 2 ብሬን በመማረክ የጥላት መገልገያ 2 ተሽከርካሪዎችን በማጋየት እንዲሁም በርካታ የአገዛዙ ወታደሮችን በመደምሰስ ድሎችን ተቀዳጅቶ መሰንበቱን ገልጿል። የመልሶ ማደራጀቱ ተግባር አርአያ በመሆን እየተገበረ የሚገኘው 206ኛ ኮር በስሩ ያሉ ክፍለ ጦሮችንና ሻለቆችን ከማደራጀት ጎን ለጎን የጊዜያዊ መንግስት ስርዓትና መዋቅር በፍጥነት እየተከለ እንደሚገኝ አክሎ ገልጿል። የጋራ አመራርነትና የቡድን ስራን መርህ አድርገው ዝርዝር ተግባራትን በሚፈጽሙ አመራሮች የተደራጀው 206ኛ ኮር የቀጠናው ትግል ከፍ ለማድረግ የሚያስችል መዋቅር በመዘርጋት ድርጅታዊ ተልእኮውን በብቃት መወጣት ይሆናል ብሏል የኮሩ አስተዳደር። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ህዳር 6 2018 ዓ.ም የምሽት መረጃዎቻችን እነዚህን መስሎ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም። ቸር ቆዩም።